ሄለን እንግዲህ ሀይሚዬን ከቤት እንድትወጣ ነግራት ነበር። እሷም እንግዲህ ልጆቿ ሲመጡ በቃ እቃችንን ሰብስበን ከዚህ መሄድ አለብን፣ ሄለን ከዚህ ሄዱ ብላናለች በማለት እንግዲህ ለእነ መሲ ስትነግራቸው መሲም በጣም ነበር የተናደደችው። እንዴ በዚህ ሰዓት ከቤት ውጡ ትለናለች? የራሳችን ብዙ ችግር አለብን፣ ግን በቃ ምንም አማራጭ የለንም በማለት እቃቸውን ሰብስበው ከቤት ሊወጡ ነበረ። ቤሉል ደግሞ ሄለንን ካልገደልኩሽ እያለ እየተገለገለ ይገኛል። እሷም ክፍሏን ዘግታ ተቀምጣለች። ግን ደግሞ ቤሉል ምንም ነገር እንዳያደርግ ኤልሹን ከሷ ክፍል አስገብታት ስለነበረ ወይ ኤልሹ ከገባች ምንም ማድረግ አልችልም፣ ግን ጠብቂ ከዛሬ አታልፊም እያለ ነበር። ቤሉል ግን ምንም ነገር ማድረግ አልቻለም። ሄለን በቀላሉ የምትገኝ ሰው አይደለችም። አሁን ደግሞ ኤልሹ እንዴ እናቴ ለምንድን ነው ያልተኛሹ ስትላትኝ፣ ወይ ይሄ ወንድምሽ እኔን ከቤት በመመለሴ ተናዷል እና ደግሞ አሁን ቤቱን እየበጠበጠው ነው። እንዲህ ወንድሜ ደግሞ ብሩን አንቺ የሚቆጣሽ ማሚ ማለት የተናገርሽው ነገር አለ? አረ በፍጹም የኔ ልጅ፣ እኔ ደግሞ ምን ልለው እችላለሁ? እና ታዲያ ምንም ካልተናገርሽው ለምንድን ነው እንደዚህ የሚያደርገው? ያው ከብዙ ጊዜ በኋላ ስለ ወደ ቤት የተመለስኩት ከዚህ እንደሆነ አይፈልግም፣ ከቤት እንደወጣ ነው የሚፈልገው። አይ በፍጹም እንደዛም አይሆንም፣ እኔ ሄጄ የማደርገውን አደርጋለሁ ብላ እንግዲህ ወደ ቤሉል ክፍል ሄዳ ነበር ኤልሹ እንግዲህ ስለ ሄለን ምን የምታውቀው ነገር የለም ማለት እሷ ያደረገችውን ወንጀል በሙሉ ብታውቅ እንደውም ቤሉልን ነበር የምትደግፈው። ግን እስካሁን ድረስ ቤሉል ምንም አይነት ነገር አልነገራትም ለኤልሹ። ጀመር ብትሰማም ችግር የለውም፣ ምክንያቱም ማለት ሄለን መጥፎ ሰው እንደሆነች ስትሰማ ልታዘን ትችላለች። ግን ትክክለኛ እናቷ እንዳልሆነች በአንድ ላይ ታውቃለች ብለን ተስፋ እናደርጋለን። እስካሁን ድረስ ግን ምንም አይነት ነገር አልተነገራትም። ወደ ቤሉል በመሄድ እንግዲህ አንተ ማን ስለሆንክ ነው እናቴ የምትናገራትኝ? ሁለተኛ ከእናቴ አጠገብ እንዳትደርስ ስትለው ቤሉልም ማለት ነው። ቤሉ ደግሞ ዝም ብሎ ሊገባ ስል እንዴ እያናገርኩ ዝም ብለህ ትገባ ነው እንዴ? እናቴ ካልደረሰችብኝ ከዚህ ቤት ውጪ ማለት መብት የለህም። እና ደግሞ ችግር ካለብህ በመነጋገር መፍታት ትችላለህ። እናትሽን ስትያትኝ በልጅ አትደበቂ፣ ፊት ለፊት ተጋፈጭ በያት። ይሄ ደግሞ ምን ማለት ነው? እሷ ምንም ነገር አላለችኝም፣ ራሴ ነኝ የመጣሁት። አረ እና በህልሜ መጥቼብሽ ነው የመጣሽው? እንደዛ አይደለም፣ አሁን ከእናቴ አጠገብ እንዳትደርስ በማለት እንግዲህ ቤሉል እየተናገረችው ነበረ። ይኸውልሽ ኤልሻዳይ በማታውቂው ነገር አትግቢ፣ አንቺ ሄለንን አታውቂያትም፣ ስለዚህ ዝም በይ፣ እንዳስቀይሙሽ አትገፋፊ በማለት እንግዲህ ቤሉልን ትቷት ሄዷል። ኤልሹም በዛ ነገር በጣም ነው የተናደደችው። ከእንግዲህ በኋላ ኤልሹ የምትባለው የለችም፣ አንተ ሲጀመር ወንድም አይደለም ብላ ተናግራው ነው የሄደችው ቤሉልን። ቤሉል እንግዲህ ለኤልሹ ምንም ነገር ያልነገራትም ያው ተማሪ ስለሆነች እናቷ እንደዚህ አይነት መጥፎ ሰው እንደሆነች ብታንክ ትጎዳለች በማለት ለእሷ አስቦ ነበር ያልነገራት። እሷ ግን እናቴን ተናገርክብኝ ብላ ያዙ ይልቀቁኝ እያለች ትገኛለች። ግን እውነትም ኤልሹ የሄለንን ተንኮል ያወቀች ቀን እውነት ለመናገር ካጠገቧ ማደርስም እንኳን ትደግፍ ቀርቶ በዚህ በኩል እና መሲ ደግሞ እቃቸውን ሁሉ ሰባስበው ከቤት ሊወጡ እያሉ እንግዲህ ቤሉል ወደ እነሱ በመሄድ ምንድነው ምኖች ነው እዚህ የተሰባሰባችሁት? እና ደግሞ ይሄ ሻንጣ ምንድነው የሰበሰባችሁት? ወይ ቤሉልን ነግረ ነበረ እና እኛ ልንሄድ ነው። ወዴት ነው የምትሄዱት? አልገባኝም። በቃ ከዚህ በላይ መቆየት የለብንም። በእርግጥ መውጣታችን አይቀርም፣ አሁን ግን መውጣት ጊዜያችን ደርሷል እና መውጣት አለብን ስትል መሲ ምን ማለት ነው? ለምንድን ነው የምትወጡት? እስከ ዛሬ ኑራችሁ አሁን ለምንድን ነው የምትወጡት? እኔ ከበዳችሁኝ ያልኳችሁ። አይ እንደዛ አይደለም ቤሉል፣ እስከ መቼ ከእናንተ ጋር እንኖራለን? ስለዚህ መውጣት አለብን እና ደግሞ አንተ እንድትናደድ አይደለም የነገርንህ፣ ልነግርህ ነበር ከመጀመሪያው። እንዴት እንደዚህ ታደርጋላችሁ? በችግሬ ጊዜ ችግሮች እንደዚህ በተደራረቡበት ጊዜ እንዴት ጥላችሁ ትሄዳላችሁ? አሁን ገባኝ። ሄለን ስለመጣች ነው አይደል? አዎ ወንድሜ መሄድ አለብን በቃ። እሷም እኮ ልክ ናት፣ ቤቷ ነው። ስለዚህ በቤቷ ደግሞ የፈለገችውን ነገር መወሰን ትችላለች። አይ በፍጹም ይሄ ቤት ይሄንን ቤት አይደለም፣ ይሄ ቤት የኔ ቤት ነው። ሄለን አይመለከታትም። እናንተ ከኔ ጋር መቆራረጥ ከፈለጋችሁ ሄዱ፣ ከዛ ውጭ ግን አርፋችሁ ተቀመጡ። እኔ የምከራከርበት ጊዜ የለኝም። እና ደግሞ እሷ ለኔ ተዋትኝ። አይ ለኛ ብለህማ ጸብ ስትገባ ያየን ዝም አንልም ሲል መኩ ምንም አይነት ችግር የለም፣ እኔ እናገራታለሁ፣ እናንተ ብቻ አድባችሁ ተቀመጡ። አይ አንፈልግም ብላችሁ ከሄዳችሁ ደግሞ ከኔ ጋር ተቆራርጣችሁ ነው የምትሄዱትኝ። ኑኑ ደግሞ ቤሉል አይ እንደው እኮ ችግር ውስጥ ከምትገባ አንተም ጸብ ውስጥ ከምትገባ እኛ ዝም ብለን ብንሄድ ነው የሚሻለው። እንዴ ለምንድን ነው የምትሄዱት? እኔ ሸክም ሆናችሁብኝ ያልኳችሁ እናንተ እንደ ቤተሰቦች ናችሁ። ስለዚህ አሁን በችግር ጊዜ ደግሞ ስታችሁ ልትሄዱ አይገባም፣ አርፋችሁ ተቀመጡ ብሎ እንግዲህ ቤሉል በቁጣ እየተናገራቸው ነበረ። ወይ እውነቱን እኮ ነው፣ ጭራሽ እንደው ሳንነግረው ብንሄድ ራሱ ብልግና ነው የሚሆንብን እያለች ነበር መሲ። መኩም እንግዲህ እኛ ምን እናድርግ? እሷ ውጡ ካለችን መውጣት ነው ያለብን፣ ምንም እኮ አማራጭ የለንም።
አይ ቢሆንም እንደዚህ በችግሩ ጊዜ ተነው እንሄድ አይገባም ብለው እንግዲህ ለመሄድ ወስነዋል። ዙሮ ግን ቢሉን እንዲሄዱ አልፈቀደላቸውም። አይንዬም በቃ እንግዲህ መውጣት አለብን። ቆይ አሁን ሄደን ግን የት ነው የምንሆነው? እናቴ ችግር የለውም የሆነ ቤት እንከራያለን። ምንም ብቻ ለምን ወደ ገጠር አንመለስም? ወደፊቱ ቤታችን እንዴ እዛ ደግሞ ለምንድን ነው የምንመለስ? ጊዜ በኋላ ምን አለን ብለን ነው ወደዛ የምንመለሰው? ኑኑን ደግሞ እንዴት አይነት አስተሳሰብ ነው የምታስቢው? ይኸውልሽ እናቴ አሁን ላይ እኔም ሆንኩ መኩ ኑኑም የራሳችን ስራ እንሰራለን። ምክንያቱም ስራ መስራት እንችላለን። አሁን ያለነው በሰው ቤት በሰው ስኬት ነው። የራሳችን የሆነ ነገር ሊኖርን ይገባል። ሰው ወጥቶ ሳይሞክር እድላችንን ማማረር የለብንም። እና ደግሞ ከሞከርን ዝቅ ብለን ከሰራን ከፍ ማለታችን አይቀርም። አሁን ያለነው ከሰው ቤት ሰው ካለፋበት ቤት ነው። እራሳችን ለፍተን ካላገኘን የዛኔ ለማማረሩ እንደርሳለን። ስለዚህ ከአንድ ፍራቻ በስተጀርባ ወይ ስኬት አለ ወይ ውድቀት አለ። ውድቀት ደግሞ ሞት አይደለም፣ እንነሳለን ብንወድቅም። ስለዚህ መውጣት አለብን። የራሳችን የሆነ ቤት ተከራይተን እኛም የራሳችን ስራ እንሰራለን። እናቴ አንቺ ምንም እንዳታስቢ እያለች ትገኛለች መሲ። አይንዬም አዎ ልክ ነሽ የኔ ልጅ፣ ውድቀት ሞት አይደለም እና ደግሞ ወጥተን ሳንሰራ ማማረር አንችልም። ልክ ነሽ እያለቻት ነበረ። መሲ እንግዲህ ስትነሳ ከተቀመጠችበት አይን እያስተወሰት እንዴ መሲ ምንድን ነው? ምን ሆነሽ ነው እንደዚህ ሆንሽ? እያለቻት ነበር። እንዴ ምንድን ነው እናቴ ምን ሆንኩኝ? እንደ ወይኔ ጉዴ ፈጣሪ ጊዜው ጊዜ እርጉዝ ነሽ እንዴ? አረ እናቴ ተረጋጊ። እርጉዝ ነሽ? አዎ እርጉዝ ነሽ። አቤት ውርዴት፣ አቤት ቅሌት እያለች እንግዲህ አይንዬ ኑኑን እያየቻት ነበር። ኑኑ ደግሞ ስለምታውቅ ከዚህ በፊት ልጅን ማስወረድበት ልጅ አሁን እርጉዝ ነኝ እና ልጅ ማስወረድ ብር አምጪልኝ ብላት ነበር። እና ኑኑ እርጉዝ ሳትሆን ለመኩ ማለት ነው ወንድሜን ነፍሰ ጡር ነኝ፣ ስለዚህ ልጁን ማስወረድበት ብር ስጠኝ ብለው ነበር ማለት ነው ለመኩ። መኩ ደግሞ ደንግጦ እንዴት እንደዚህ ሊሆን ይችላል ብሎ ለብዙ ተደናግጦ ነበረ። ግን እሷ እንደዚህ ያለችው ለመሲ ብር ለመቀበል ብላ ነበር። መሲ ደግሞ በመሀል ችግሮች ሲገጥሟትኝ ደብዳቤውን ስታነበው ሄለን የጻፈችለት ሄዲ ኤልሹ የሱ ልጅ እንደሆነች ምናምን ብቻ ብዙ ነገር ስታይ እርግዝና የሚባለው ነገር ረሳችውና በፊት በቃ እንዴት ብር ላገኝና እንዴት ላስወርድ ምናምን የሚለው ላይ ነበር ትኩረቷ። ከዛ ግን ችግሮች ሲጨማመሩባት ያን ነገር ረሳችው። ማስወረድ የሚባለው ነገር ስታደርጋ ወይዘሮ መሲ አሁን ወዷ ሲገፋ እንግዲህ አይንዬ ምንድነው ሆድሽ እኮ ገፍቷል፣ ነፍሰ ጡር ነሽ እንዴ አንቺ ልጅ እያለቻት ነበረ። መሲም እንግዲህ ተደነግጣ ኧረ እናቴ ምናምን እያለቻት ነበረ። እንግዲህ ቴዲ ከመሲ ልጅ ሊኖረው ነው ማለት ነው። በዚህ ሁኔታ ደግሞ ስራ መስራት ለመሲ ከባድ ነው የሚሆንባትኝ። ቴዲ ደግሞ ከመጀመሪያው መሲን እውነትን ፈልጓት አፍቅሯት ሳይሆን እሷን ለመበቀል ወይ ደግሞ ብቻ ብዙ ነገር ስለሆነ ምስጢር ስለምታውቅ እሷን ለማየዝ ብሎ መጠቀሚያ አድርጓታል። ወደድኩሽ አፈቀድኩሽ ብሎ እሷም ደግሞ በቃ ደህና ከሰው ቤት ወጣሁኝ ደህና ባላገኘው ብላ ስትሄድ የባሰ የህይወት ችግር የህይወት ዱብዳ ነው የጣለባት ማለት ነው። በእርግጥ መሲ እንደዛ ከቴዲ ጋር መሆን አልፈለገችው ነበር ማለት እሱ በመጠጥ አስክሮ ምናምን እንደዛ ነው እንጂ የተፈጠረው። መሲ ከቴዲ ጋር የመተኛት ሀሳብ አልነበራትም ነበረ። ጊዜ ስጣይ ምናምን እያለችው ነበር እና የዛን ሰዓት በጣም ያለቀሰችው። እንዴት እንደዚህ ታደርጋለህ አንተ ውርደታም፣ አንተን አምኜ እዚህ ቤት መምጣት አልነበረብኝም። ሲጀመር አንተ ምንም አላደረግክም፣ ጥፋተኛ የትሆኔ ነኝ። እንዴት አንተን አምናለሁ አውሬ እንደሆንክ እያወቅኩ ብላ እንግዲህ በጣም አዝና ምንድን ነው የምታካብጂው? ሚስቴ እኮ ነሽ ምናምን ያላት ቴዲ ማለት ነው። እሷ ግን በጣም ነው እናቴ የምነው ከቤት ባልወጣሁም ምን ነው እናቴ ምክርሽን በሰማው እያለች ብታለቃቅስ እንግዲህ ምንም የሚመለስ ነገር የለም። አንዴ ፎቶን አበላሽቷን የተረገመ ቴዲ። አሁን ግን እነ መኩ የስራውን እየሰጡት ይገኛሉ። በጣም ነው የደበደቡት። እንግዲህ ቤቲ ደግሞ በዛ ምክንያት በጣም አዝናለች። እኔ ቤቱን ባላሳየው ኖሮ እኮ ቤሉል ሄዶ ቴዲን የደበድበው ነበረ። ይሄ ሁሉ ያ ነው በእኔ ምክንያት ነው። አረ ቤቲ ተረጋጊ፣ አንቺ ምንም አላደረግሽም። አይ ይሄ እኮ ነው እኔ እጅ ቤቱን ባላሳየው ኖሮ እንደዚህ አያደርግም ነበረ። ብታይ ቴዲ እንዴት አድርገው እንደደበደቡት፣ መደብደባቸው ሳይቀር አግተውታል። መሬት ለመሬት እየጎቱት ነው የደበደቡትኝ። በቃ ችግር የለውም አንቺ ምንም አላጠፋሽም ማለት ቤቱን ማሳየትሽ አንቺ እንድጣሉ አስበሽ አልነበረም። ስለዚህ ከዚህ በላይ ራስሽን መጉዳት የለብሽም ብላ ቤትን እያጽናነቻት ነበረ። ቤት እንግዲህ እንደውም መጀመሪያ ላይ ቴዲ መበቀል ትፈልግ ነበረ። ምክንያቱም እሷን ራሱን ለገንዘብ ብሎ ነው የቀረቧት ፍቅረኛ እያለ ምናምን እና አባቱ የስራ እድገት አባቷ ማለት ነው የቤቲ አባት የስራ እድገት እንዲሰጠው ያደረገው በሷ በቤቲ ምክንያት ነው። እና ቴዲ ሴቶቹን የሚቀርበው ለጥቅም ብቻ እንጂ እውነት ወዷቸውና ፍቅሯቸው አልነበረም።
በዚህ በኩል እንግዲህ መሲ ቤት የቴዲ ፍቅረኛ እንደሆነ ስታውቅ ቴዲ ጥሩ ሰው አይደለም፣ ከቴዲ ራቂ፣ እኔ የዛን ሰዓት እኔ ሰራተኛውም አይደለም እኔ የሱ ሚስት ነበርኩኝ፣ ስለዚህ ከዚህ ሰው ልትለቂ ይገባል ብላ ስትነግራትኝ እኔማ በቀለዋለሁ እንደዚህ ተጫውቶብኝ አልተውም ብላ ተነሳስታ ነበረ። የእውነት ግን ቤሉልና ምኩ ሲደበድቡት በጣም ነው ያዘነችው። ምክንያቱም እንደዚህ ያልፈለገችው ነበር። እሷ ራሷ ቀስ አድርጋ መበቀል ነው እንጂ ፈለገችው እነሱ እንደዚህ ደበድቡታን ብላ አላሰበችም ነበረ። ግን ቴዲ ያደረገው ነገር ስላለ ነው በዛ የተፈጠረው። ቤሉል ራሱ አሁን ላይ እየተጠራጠረ ይገኛል። እውነትም ኑኑ የኔ ትሆን እንዴ ብሎ ወደ ኑኑ ክፍል ገብቶ እንግዲህ ከኑኑ ማበጠሪያ ጸጉር ለመውሰድ ነበር ከክፍሉ የገባው። ወረቀቱን አይቶት እንዴ ኑኑ የውጭ እድል መጣላት እንዴ የውጭ የትምህርት እድል መጣላት እንዴ ብሎ አይቶ እና በቃ ሳትመጣብኝ ልወጣ ብሎ ሊወጣ ሲል ኑኑ ደግሞ በሩን ገብታ ቤሉን አላየችውም ነበር። እንዴ አስደነግጥከኝ እኮ ምን ሆነ ነው? ወይ ይቅርታ አንቺ በሌለሽበት ከክፍልሽ ስለገባሁኝ። ሲጀመር በዚህ ሰዓት ከኔ ክፍል ምን ታደርጋለህ? እንደ አጋጣሚ ነው የገባሁትኝ። እና ምንድን ነው የደበቅከው ከኋላ? አይ ምንም አልደበቅኩም። ቤሉል አሳየኝ የደበቅከው ነገር አለ ብላ እንግዲህ እንትን ስትል የሰው ማበጠሪያ ነበር የያዘው። እሺ ያልከው ይሄን ነገር ብቻ ስለሆነ ነገር ነው ትፈልገው የምትችለው፣ ሌላ ነገር አትፈልገውም። ቴዲ ያለውን ነገር አምነህ ሆኖ አይ አላመንኩትም እና ተጠራጥረህ ነው አይደል? ምንም አይደለም ኑኑ በቃ ይቅርታ ከክፍልሽ ስለገባሁኝ ብሎ ሊወጣ ሲል ምንድን ነው እዚህ ጋር ያነበብኩት ወረቀት የውጭ እድል መጥቶልሻል። ቤሉል አሁን ስለደከመ መተኛት ትፈልጋለሁ ነው ያለችው ኑኑ ማለት ነው። ጣብረር ኮራ ብላ ቤሉልም እንግዲህ ማበጠሪያውን አስቀምጦ ምን ነገር ሳይዝ ከክፍሏ ወጥቷ ማለት ነው። ለመናገር ዲኤንኤ ራሱ ቢያደርግ የእሱንና የኑኑን ቢያደርግ አይመሳሰልም። ምክንያቱም ኑኑ የቴዲ ልጅ ስለሆነች ሄለን ደማቸው ስላልተመሳሰለ ሳይሆን እንደዛ ያለችው ከመጀመሪያውም ከቴዲ እርጉዝ ሆና አቶ ቶማስ እንዳገባችው ታውቃለች። ለዛ ነው ኤልሹ የቴዲ ልጅ ናት ያለችው። ስለዚህ በዛ ማለት በዚህ ኑኑ የቴዲ ልጅ ናትኝ። ግን ሄለን እስካሁን ድረስ ለቴዲ ምንም አይነት ነገር አልነገረችውም። ቴዲ ግን እስር ቤት ካወጣች በኋላ እኔ ራሱ ምነግርሽ ነገር አለ ያላት ነበረ እና ኑኑና ኤልሹን እንደቀያየራቸው ሊነግራት ነበረ። ግን ቤሉል እና መኩ በዚህ በኩል ፋታ አልሰጡትም ማለት ነው፣ እየደበደቡት ይገኛሉ። ሊዛ ደግሞ መኩን የት ልትሄዱ ነው? ያ ቴዲን ለማግኘት ነው አይደል? አይመለከትሽም፣ እንደዚህ አይነት ጥያቄ አትጠይቂ። ለምንድነው ችግር ውስጥ የምትከቱት ራሳችሁን? ከዚህ በላይ ችግር አለ እንዴ? ከዚህ በላይ ችግር እንዴት ይምጣ? ስለዚህ አንቺ ደግሞ ማይጠይቅ ጥያቄ አትጠይቂ ብሏት መኩ ማለት ነው። ከዛ ቤሉል ወደው ሲመጣ ቤሉል አይሆንም እባክህ፣ ችግር ውስጥ ስትገባ እያየሁ ዝም ማለት አልችልም። ኧረ እባክሽ ሊዛ አትጨቅጭቀኝ፣ ቆይ አንቺ ልጅ ምን አድርግ ነው የምትይኝ? ብሎ እንግዲህ ቤሉልና መኩ ሲሄዱ እሷም ተከትላቸው ሄዳ ነበረ። እንግዲህ ቴዲን እየደበደቡ ነው ያመጡትኝ ወደ እነሱ ቤት አምጥተው ሊዛ ከዚህ ሂጂ፣ ማንም ሰው ወደዚህ እንዳይመጣ ብሎ ሊዛን አባሮ በል አሁን ያልከው ነገር ሁሉ እውነት መሆኑን ንገረን። ማለት ለምንድን እንደዚህ አይነት ውሸት መፍጠር ያስፈለገው? እኔ ምንም አይነት ውሸት አልተናገርኩም። ማመን አለማመን የራሳችሁ ፋንታ ነው። እኔ የተናገርኩት እውነታውን ነው በማለት እንግዲህ ኑኑ ያንተ እህት ናትኝ፣ ኤልሻዳይ ደግሞ የመኩ እህት ናት። ይሄ ምንም ውሸት የለውም። አንተ ሰውዬ ህይወትን አትፈልገውም እንዴ? እውነቴን ነው። ካልፈለጋችሁ ማስመርመር ትችላላችሁ። ለምንድን ነው በዚህ ልክ ማመን ያልፈለጋችሁት? እያለ እንግዲህ ቴዲ መናገሩን ቀጥሏል። ቤሉልም በቃ መጣሁኝ መኩ የትም እንዳያመልጥ ብሎ ቤሉል ሲሄድ የትም አባቱ አያመልጥም አለና መኩ ማለት ነው። እህቴ ምን አባን ያደረካት ብሎ እንግዲህ ቴዲና እንቆ እየሰራራው ነበረ። ምንድን ነው ያደረካት እህቴ? እያለ እንዳልቦ ቤቷን ጥላ አልወጣችም። ስለዚህ እህቴ ምን እንዳደረካት ተናገር ብሎ እንግዲህ ሲጥ አድርጎ ይዞት ነበረ መኩ ጀግና ማለት ነው፣ የእህቱ መከታ። ቴዲ ግን ምንም ነገር አልተናገረም። እንዲህ ልትገለኝ ነው እንዲህ ምናምን እያለው ነበረ። ወዶች እንግዲህ እንግዳ በክፍል 121 ይመስላል። በክፍል 122 እስከምንገናኝ ቸር ሰንብቱ።